750 ሺህ ብር ሲያንሳት ነው ከዛም በፍቅር ስምጥ ብሎ ከገባ በኋላ ለእናትሽ መታከሚያ ለወንድምሽ ትራንስፖርት እያለ የላከውን ብር መጨረሻ ላይ በቪዲዮ ኮል በደንብ አድርጋ ስታየው ልጅቷ አልተመቻትም። ለምን ኦሂሊያሹ አትቸኩኝ በምን ተጣሉ ለመዱ። ቲክቶክ ላይ እሙሙ ይላካል ምናምን እየተባለ ሲባል ለመዱ። እስኪ ራቁትሽን እርቃንሽን ይሻላት እርቃንሽን ፎቶ ላኪልኝ ሲላት ብሎክ አደረገችው። ብሎኩን አጠጣችሁ። ምክንያቱም ቲክቶክ ላይ የሚወራውን ወሬ ታውቁታላችሁ። ብሎኩን አጠጣችሁ። ብሎኩን ስታጠጣው እንግዲህ ጉድ በሉ የሀገሬ ልጆች ዲያስፖራዎች ጉድ በሉ እናቶች ጉድ በሉ ብሎኩን ስታጠጣው አሉ አንዳንድ እዚህ ቲክቶክ ላይ ሴትን ዝከፍ ዝቅ የሚያደርጉ ማለት ነው። እነሱ ጋር ብር እንደተባለው ከሆነ ብር ተከፍሏቸው ነው አሉ። ብር ተከፍሏቸው መተው ሚዲያ ላይ ጣል ሲያደርጓት ልጅቷ ጽፋ ይዛገበት እሱን ህግ ያዘው ነው። ህግ ይጨርሳል ጋይስ። እኔ ሞሮውን ሃይላይቱን ነው ያቺ ቲክቶክ ላይ ያለችው ነው። እኔ አልገባም ወደዛ። እሱን የሚጨርሱት ሲጨርሱት ከዛም አንቺ እንትን የሴት እንትን በእንትንሽ የምትኖሪ እንደዚህ አርገሽ እንደዚህ ብለሽ እያሉ ሚዲያ ላይ ሙሉ ጨርገው ሲሰድቧት በቃ ተላለፈ ጉዳዩ። ይገርማቸዋል። ከዛም አቶ ናቲ አበደ ተበላው አለ። እናትዬ አልተበላህም፣ በነገራችን ላይ አልተበላህም። በፍቅር የሰጠኸው ገንዘብ ፍርድ ቤት ልትጠይቅ የምትችለው አበድረ አስፈርመ ስትሰጥ ብቻ ነው። በፊርማክ ሲረጋገጥ ብቻ ነው። እንዴ ምን ማለት ነው? የላከውን ብር ተዝናኝበት ያልከውን ብር በፍቅር ሰዓት ተጀናጅነ የላከውን ብር አምጪ መልሽ ማለት አታፍርም እንዴ? ማፈር አለብን። እንደውም አልሰጣትም፣ እንደውም አልጨምርላት። እንደውም የሞራል ካሳ ያስፈልጋታል ይቺ ልጅ። እናትዬ የምሬን ነው፣ የሞራል ካሳ ያስፈልጋታል። እኔ ግፍ አልናገርም፣ ግን አንተ ላደረክባት ድፍረት የሞራል ካሳ ያስፈልጋታል። አይስዌርንን ሴት ልጅ እንደዚህ ስትበላ እውነት እሺ፣ ይሄ መበላት ነው እንዴ ጋይስ? በፍቅር በሪሌሽን ጀምረሽ ተጀናጅነሽ ልብሽ እስኪጠፋ ድረስ ልብሽን ጠብቶ ልብሽን አድክሞት የሱን ብሶት የሱን ሮሮ የሱን